በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 29 በዚች ቀን ከእመቤታችን ከቅድስት ድንግል ማርያም በሥጋ ለመወለዱ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ለእርሱ ክብር ምስጋና ይሁን ለዘላለሙም አሜን። በዚችም ዕለት የአርሞኒ ሀገር ኤጲስቆጶስ የከበረ ቢላጋሪዮስ በሰማዕትነት ሞተ። ይህም አባት ፈጽሞ እስከ አረጀ ድረስ በተሾመበት ወንበር ብዙ ዘመናትን ኖረ። ብዙ ድርሳናትንና ተግሣጻትንም ደረሰ። ሊህም ስለ ከበረች የልደት በዓልና ስለ እመቤታችን ቅድስት ድንግል ማርያም ስለ ሞትና ስለ መቃብር በኃጥአንም ላይ ስለሚደርስባቸው ስቃይ ስለ መድኃኒታችንም የረቀቀ ጥበብ ስለ ከበሩ በዓላትም ናቸው። ሕይወት በሆኑ ትምህርቶቹም ብዙ ነፍሳትን መሥዋዕትን አድርጎ ለእግዚአብሔር አቀረበ። በክርስቲያንም ወገኖች ላይ የስደትና የመከራ ወራት በሆኑ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ደሙን ሊያፈስ ወደደ። ሕዝቡንም ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ስለ ጌታችን ኢየሱስ ደሙን ሊያፈስ ይሻልና እነርሱ እንግዲህ ፊቱን እንደማያዩት ነገራቸው። ሰምተውም አለቀሱ። ስለ መለየታቸውም እጅግ አዘኑ። የሙት ልጆች እንሆን ዘንድ ለምን ትተወናለህ አሉት። ማስቀረትና ማስተውም ባልተቻላቸው ጊዜ ከእርሳቸው ዘንድ ወጥቶ ወደ መኮንኑ ሄደ። በፊቱም ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ብዙ አሰቃየው። ሕዝቡም ብዙ ልመናን አብዝተው ለመኑት። ራስህን አድን፣ ከከተማም ውጣ አሉት። እርሱም ልባቸውን ደስ ያሰኝ ዘንድ በስውር እወጣለሁ አላቸው። በዚያችም ሌሊት ሰማዕትን ትሆን ዘንድ የተመኘኸውን በጎ ምክር ለምን ረሳ? እንደሚለው ሰው ሆኖ ራእይን አየ። ከዚህም በኋላ ተመልሶ ለመኮንኑ ተገለጠለት። በዚያንም ጊዜ ራሱን በሰይፍ የቆርጡት ዘንድ መኮንኑ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመናን አንስተው ወሰዱት። ለኤጲስቆጶሳትም እንደሚገባ አክብረው ገንዘብ በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።